የፌደራል መንገድ ፈንድ የሚሰራው በፌደራል መንግስት የተሰሩ የአስፓልት መንገዶችንና የጠጠር መንገዶችን እና ድልድይ ወይም ስትራክቸሮችን ነው መሰረተ ልማቶችን ነው ሰፖርት የሚያደርገው። ስለዚህ በክልል መንግስትና በክልል ውስጥ ባሉ ባለሀብቶች ወይም መቀናጆ በጀትም ጭምር የሚሰሩትን በማህበረሰብ ተሳትፎ የሚሰራውን ሰፖርት አያደርግም። መጠገን አይደለም መገንባት አይቻልም ብዬ ነው። ይሄ ነው። ስለዚህ በእኛ ሁኔታ የመንገድ ፈንድ ያስፈልገናል። የሚያስፈልገን ለምንድን ነው? በክልሉ መንግስት በጀትና በአካባቢው ባለሀብቶች ወይም ማህበረሰብ ተሳትፎ እንዲሁም በማቺንግ ፈንድ በህዝብና በመንግስት ማቺንግ ፈንድ ተሳትፎ እና በመንግስትና በልዩ ልዩ መንግስታዊ ባልሆኑ ድርጅቶች የሚሰሩትን በተመለከተ ዘላቂነት እንዲኖራቸው የእንክብካቤና የጥገና አገልግሎት እንዲያገኙ ማድረግ አለብን ነው። ስለዚህ ይሄ እንደ ሀገርም በከተማና መሰረተ ልማት ሚኒስቴሩም በኢትዮጵያ መንገዶች አስተዳደርም ወረዲ የተሰጠ ዳይሬክሽንም ስለሆነ ነው ክልሎች ተቀብለው ይሄንን ያረግና ያለ ነው። በዚህ ዙሪያ ይሄን ለመመለስ ስለሆነ ከፌደራል መንገድ ፈንድ ጋር የሚያጋጨው ነገር እንዳይኖር ተደርጎ ነው እንዲዘጋጅ የተፈለገው የሚል ሐሳብ አለኝ። ከዚህ ጋር ተያይዞ እንግዲህ ከቦርድ አደረጃጀት ጋር ከገቢ ምንጭ ጋር ከሀብት አሰባሰብ አጠቃቀሙ ጋር በተያያዘ የተነሱት ሐሳቦች ጠቃሚ ስለሆኑ እነሱን መልሰን ብናያቸው ነው እንጂ አሁን ሪአክት ማድረጉ ብዙ አልታየኝም። ማን ይሰበስባል፣ እንዴት ይሰበስባል፣ እነማን ይሁኑ የሚለውን ቁጭ ብለን ማየት ያስፈልጋል የሚል እምነት አለኝ። የአማካሪ ቦርድ ይኖረው ወይም በየደረጃው የአስተባባሪ ኮሚቴ ይኖረው የሚለውን ቁጭ ብለን እንዴ ሞር ቴክኒካልም እንዳይሆን አስተዳደራዊ ጉዳይም እንዳይሆን በህግና በአሰራር እንዲመራ አድርገን የትኛው ነው አድቫንቴጁ የሚለውን መልሰን ማየቱ ጥሩ ነው የሚል እምነት አለኝ። ይሄ ነው። ከዚህ ውጪ የመንገድ ደህንነት ፈንድ ቢባል ይሻላል የተባለው ትክክለኛው ይሄ ነው። ምንድነው የመንገድ ፈንድ ማለት? ያው ሀብቱ ነው። ሀብቱን ሰብስበህ ትጠግንበታለህ፣ መልሰህ ትገነባበታለህ። ደህንነትን ማስገባቱ ለምንድነው ጥቅሙ? አንደኛ ግንዛቤ ፈጠራ ያስፈልገዋል፣ ስልጠና ያስፈልገዋል፣ ግብአት ያስፈልገዋል። ከዚህ በላይ ደግሞ ምን ያስፈልገዋል? ደህንነት የሚረጋገጠው የመንገድ ምልክቶች በአግባቡ ኢንስቴል ሲደረጉ ነው። ስለዚህ መንገድ ጠገንክ ወይም ልጠግን ነው፣ ምልክት ከሌለው ምንም ጥቅም የለውም። ስለዚህ ከመንገድ ምልክቶች ጋር የተያያዘው ደህንነቱን ያረጋግጣል ማለት ነው። እንግዲህ ሪስክ የሚቀነሰው በዚህ ነው ብዬ ነው የማስበው እንጂ ግንባታውን ወይም ጥገናውን ብቻ በመስራት ሪስክ አይቀነስም። ስለዚህ የተጠገነውን በተመለከተ ወይም የተሰራውን በተመለከተ ደህንነቱ ምላሽ የሚያገኘው አንዱ ከምልክቶች ጋር የተያያዘው ነው። ስለዚህ ይሄ ገባም አልገባም መንገድ ስትጠግን ወይም ልጠግን ስትል ምልክት ማስቀመጥ ግዴታ ነው እና ይሄን በተመለከተ ደህንነት የሚለው ቢገባ በእኛ ብዙ ችግር ያለው አይመስለኝም። ብዙ ጥቅም እናገኝበታለን። ይሄን በተመለከተ ለምሳሌ ስለ መንገድ ደህንነት የሚሰራ ተቋም ካለ እዚህ ጋር ተጠቃሚ ነው ማለት ነው። በራሱ በመደበኛነት ከሚሰራው ባሻገር እዚህ ጋር አብሮ ተቀናይቶ ተሳስሮ መስራት ይችላል። ራሱ ተቋሙም ደግሞ ከመንገድ ደህንነት ጋር ተያይዞ ያሉትን መስራት ይችላል ማለት ነው። ስለዚህ የትራፊክ መቆጣጠሪያ ምልክቶችን ብታነሳ ለምሳሌ በተቋሙ ሊሟላ ይችላል፣ በሁለቱም ተቋም ግን ደግሞ ቀደም ሲል የተገነቡ መንገዶች በክልሉ ውስጥ ያሉ መንገዶችን በተመለከተ ድልድዮችን በተመለከተ ስለነዚህ አጠቃቀምም ከመንገድ ደህንነት ፈንድ ከምንለው አዲሱ ሐሳብ ጋር ማስተሳሰርና ማቀናጀት ስለሚቻል አንዱን ይተካል ብለን አናስብም እና የተቀመጠበትም አግባብ በማይተካ መንገድ ምክረ ሐሳቡ ስለቀረበ ላተገባበር በሚያመች መንገድ ሪፋይን አድርገን ብንሄድበት የበለጠ ጥሩ ነው የሚል ነው ያለን ሐሳብ በዚህ በኩል ማለት ነውና ስሙ ላይ ብዙ ችግር አለ ብለን አንወስድም። ለምሳሌ ፌደራል መንገድ ፈንድ ብር ይደግፋል፣ ግን የሰራው ምልክት አስቀምጠህ እንድትወጣ ደግሞ ያስገድዳል። ኢንዳይሬክትሊ ስልጠናም ይሰጣል፣ አቅም ይገነባል፣ ልምድ ያለው አውጣል።
በህጉ አላስቀምጠውም ግን እየተገበረው ነው። ስለዚህ በእኛ ሁኔታም የመንገድ ደህንነት ፈንድ የሚለው ቢቀመጥ ብዙ ችግር ያለው አይመስለኝም። የበለጠ እንዲሰራበት ስለሚያደርግ በዛ መንገድ ብናየው ከህጉም አኳያ ብዙ አይጣረዝም። ሁለተኛ ላተገባበርም ብዙ ችግር ያለው አይመስለኝም። እና መንገድ ደህንነት ላይ የሚሰራው ዝሮ ፖሊስ እና መንገድ ትራንስፖርት ሎጂስቲክ መዋቅሩ ነው ይታወቃል ብዬ ነው። ከዚህ ውጭ ያለው ባለድርሻ አካል ነው። ስለዚህ በዚህ መንገድ ለሁላችንም እንዲጠቅም አድርገን ብንሄድበት የሚለውን ለማንሳት ነው። ከዚህ ውጪ ከሌሎች ከዚህ ከንግድ ጋርም የተያያዘውን እንወሰደው። አሁን ምንድነው ቅድም ሲቀርብ የነበረው ገቢ መሰብሰቡን እነሱ የሚያገኙትን እንዳለ መውሰድ እንዳለ መሰብሰብ ተደርጎ ነው ቅድም ያየ ነው የተቀመጠው። አይ ቲንክ ፓወርፖይንት ስለሆነ ነው እንግዲህ ምናልባት ዋናው እንትኑ ላይ እንደዛ ላይሆን ይችላል። ስለዚህ በቁርጥ ነው ወይም በፐርሰንት ነው የሚለውን ክሊር ማድረግ ያስፈልጋል። ይሄን ክሊር ካረግ ነው የተቀመጠው ባለበት ትክክል ሊሆን ይችላል ወይ ደግሞ መልክ ሊይዝ ስለሚችል እዚህ አካባቢ የተነሱትን ማየት ያስፈልጋል። ከዚህ ውጪ ከህብረተሰብ ተሳትፎ ጋራ ያለውን በደንብ ነው አሁን ፍትህም ክላሪቲ እንዲኖረው እንፈልጋለን። ሌሎች ባለድርሻ አካላትም ክላሪቲ እንዲትይዙ እንፈልጋለን። ህብረተሰብ ተሳትፎ በሌሎች ክልሎች በተቋም ደረጃ አልተቋቋመም፣ በእኛ ነው የተቋቋመው። ስለዚህ ሌሎች ክልሎች እየሄዱበት ያለው የመንገድ ፈንድ ማቋቋም ነው። ይሄ ከመንገድ ጋር የተያያዘው ነው። ከትራንስፖርት ጋር የተያያዘው ደግሞ የመንገድ ደህንነት ፈንድ የሚባለው ነው። ሁለቱ ይለያያሉ ማለት ነው። አንዱ ይሄን ማየት ያስፈልጋል። ከዚህ ውጪ ህብረተሰብ ተሳትፎ የሚባለው ጥሬ ገንዘብ አለ፣ ማቴሪያል አለ፣ ጉልበት ተሳትፎ አለ። እዚህ ጋር እንዲገባ የተፈለገው ጥሬ ገንዘብ ብቻ ነው። ስለዚህ ከህብረተሰብ ተሳትፎ ይለያል ማለት ነው። ጉልበት ተሳትፎን እዚህ አያስገባም። በአይነት ወይም በማቴሪያል የሚደረጉትን አያስገባም። በተሰሩ መንገዶች ላይ ተሽከርካሪዎች ወይም ተገልጋዮች ለሚያገኙት አገልግሎት የአገልግሎት ክፍያ ነው። ይሄ ነው። አሁን በየከተማው እኮ ፓርክ ተሰርቷል አይደል? በነፃ ማን ያስቆማል? ምክንያቱም በነፃ አልተሰራም። በቃ ይሄን ነው። አሁን ችግሩ ምንድነው? ከኛ ክልል ህግ ሲወጣ መመሪያ ሲወጣ ጥያቄው ብዙ ነው። በቃ ከፋይዳው ከጥቅሙ ካስፈላጊነቱ በላይ ሁሉ ነገር በፖለቲካ ነው የሚታየው። ከዚህ መውጣት አለብን። ይሄን ካላረግነ መንገድ ትራንስፖርትና ሎጂስቲክስ ዘርፍ የሚለው ሰርቪስ ተቋም አይደለም። ቅድም ሳብራራ የገለጽኩት ይሄ ነው። አንደኛ ኦፕሬተር ነው። መንገድ ይሰራል፣ የትራንስፖርት መሰረተ ልማት ይሰራል። ኦፕሬተር ነው የምንለው ለይሄ ነው፣ ሎጂስቲክስ ዘርፉን ጨምሮ። ስለዚህ ይሄን ኦፕሬት ላረገበት የሰርቪስ ክፍያ ሀብት ማመንጨት አለበት ማለት ነው። ሰርቪስ ያቀርባል። ለሚያቀርበው ሰርቪስ ደግሞ ተመጣጣኝ የሆነ ገቢ ማግኘት አለበት። ያስተዳድራል። ሶስተኛው ሲያስተዳድርም በተመሳሳይ መንገድ ገቢ ማግኘት አለበት። ስለዚህ አገልግሎት መስጠት ብቻ ሳይሆን የገቢ ምንጭም ነው። እድገት ተኮር ዘርፍ ነው የምንለው ለይሄ ነው። በነገራችን ላይ አሁን ችግሩ ምንድነው? ስለ ፍትሃዊነት ስለምናነሳ ስለ አገልግሎት ስለምናነሳ ብቻ ነው እንጂ የምናየው ይሄ መንገድ ትራንስፖርትና ሎጂስቲክስ ዘርፍ የምንለው ሶስቱም ዘርፎች በራሳቸው እድገት ተኮር ናቸው። እነሱም ያድጋሉ፣ ለሌላውም ዘርፍ እንዲያድግ ምክንያት ይሆናል ነው። አሁን ህጎቹና መመሪያዎቹ በዚህ መታየት አለባቸው ወደፊትም ስናይ ማለት ነው እንጂ ስለ አገልግሎት አሰጣጥ ብቻ ስለ ቁጥጥር ስለ ማስተዳደር ብቻ ስለ ፍትሃዊነት ብቻ እንዳናየው። በቃ አሁን ማየት ያለብን እኛ ይሄን ነው። በ25 ዓመቱ የክልላችን ፍኖተ ካርታና በ5 ዓመት የአሻጋሪ እድገትና ዘላቂ ልማት ስትራቴጂክ እቅዳችን ላይ የተቀመጠው በግልጽ ይሄ ነው። እድገት ተኮር ነው ተብሎ ነው። ስለዚህ ይሄን ማየት ያስፈልጋል። አሁን ይሄን በደንብ እኛም መስራት አለብንና የሚመለከተውም አካል አብሮ እንዲሰራ በዚህ ደረጃ እንዲገነዘብ ማድረግ ያስፈልጋል ማለት ነው። ስለዚህ ይሄን ስናደርግ ከዘርፉ ከራሱ
ሀብት መሰብሰብ ያስፈልጋል። ስለዚህ የሚሰበሰበው ሀብት አብዛኛውን ለትሬዠሪ ቢል አካል ነው የሚሆነው፣ ለገቢዎች ነው የሚገባው። ከሱ ውጭ ሆኑት ለመናኸሪያ ግንባታ፣ ለስልጠና፣ ለግብዓት ማሟያ ከቴክኖሎጂ ጋር የተያያዙትን ለመስራት የአሽከርካሪና ተሽከርካሪ ማሰልጠኛና ተቋም ነው የሚውሉት። ግን ትንሽ ነው፣ አነስተኛ ነው እና ሁሉንም አሁን ይሄን ራሱ ዘርፉ ነው የሚጠቀምበት ብለን ኮንክሉድ እንዳናረግ ብዬ ነው። በጣም ኢመንት ነው እና ይሄ መውሰድ ያስፈልጋል እና በዚህ ውስጥ ሆነን ብናየው የተሻለ ነው የሚል እምነት አለኝ። ከዚህ ውጪ የህዝብ ትራንስፖርትን በተመለከተ በተለይ መናኸሪያ ጋር ያለውን ቅድም ባለው ከመናኸሪያ ውጭ ያሉ ቅጣቶችን በህዝብ ትራንስፖርት ማስተናገድ ብዙ ሪኮመንድ አይደረግም። ግን ለማስቀመጥ የተፈለገው ትስስር ስላለው ነው። ከመናኸሪያ ወጥቶ ሌላ መናኸሪያ እስከሚገባ ድረስ ከዚህ ነፃ ነው ልትል አይችልም። ስለዚህ ከአንደኛው መናኸሪያ ሲወጣ የነበረው ትራክ ኢንፎርሜሽን እና እዛኛው መናኸሪያ ሲገባ የነበረው ሊመጋገብ ይችላል። ከዚህ ውጪ የህዝብ ትራንስፖርቱ በራሱ መመሪያ እንዲተገበር የከተማም በራሱ ቢሆን ይሻላል የሚለው የፍትህ ቢሮ የህግ ባለሙያዎች በትክክል ሪኮመንድ ስላደረጉና ሁለቱንም እንነጣጥለናል። አሁን ከተማም በባህሪው የህዝብ ትራንስፖርቱን በባህሪው ስለሆነ በዛ መንገድ እናየዋለን። የህዝብ ትራንስፖርቱም በመናኸሪያ የታጠረ እንደሆነ ብንወስደው የከተማ ትራንስፖርቱ ግን ከመናኸሪያ ውጭ ያለ ስለሆነ የቅጣት ድግግሞሽ ወይም ደግሞ የደንብ መተላለፍ ድግግሞሽ እንዳይኖር የተባለውን ወስደን ማስተካከል ጥሩ ይመስለኛል። ከዚህ ውጪ ህጉም የበለጠ መመሪያውም አሳሪ እንዳይሆን ለመፈጸምም እንዳያስቸግር በጥንቃቄ ይታይ የተባለውንም እነሱን እኛም ስንወያይ ቀደም ሲል አይተናቸዋል። አሁንም እንዲናይ እድል ስለሚሰጥ እሱን ወስደን ብናይ። ከዚህ ውጪ መናኸሪያ ጋር በተያያዘ ከውስጥ ከሚመለከተው ሰው ውጭ መግባት የለበትም የሚለው ፕሮፐር ሐሳብ ነው። ይሄን ማየት ያስፈልጋል። ዋናው የኛ ፍላጎት እንዲትረዱን የምፈልገው ፐብሊኩ አገልግሎት ፈልጎ ነው የሚገባዛ። የመጀመሪያው ኢንፎርሜሽን ሰብስቦ ነው አይደል ትኬት የሚቆርጠው። አትገባም ልትለው አይችልም። ግን ዋናው የኛ ኢንቴንሽን በየመናኸሪያው ካያችሁ በህጋዊ መንገድ የአካባቢው አስተዳደርም ያደራጃቸው ደንብ አስከባሪዎች አሉ። ህጋዊ ባልሆነ መንገድም በውጭም በውስጥም ተደራጅተው የሚያዋክዋሉ። አሁን እነዚህን በመመሪያና በደንብ ተቀምጦ ተፈጻሚነት እንዲኖረው ካልተደረገ ምንም ለውጥ አናመጣም እና ከነዚህ ውጭ ተብሎ ለማስቀመጥ ተፈልጎ የነበረው አንዱ ይሄ ከዚህ ጋር የመነጨ ነው። ግን ከዚህ ባለፈ ተሳፋሪ ብቻ ሳይሆን ለተሳፋሪው ተጨማሪ ድጋፍ የሚያደርግ አካል በመሸከም ሊሆን ይችላል፣ በመደገፍም ሊሆን ይችላል፣ በማሳየትም ሊሆን ይችላል፣ በመጎብኘትም ሊሆን ይችላል፣ አይከለከልም። ስለዚህ ይሄን ማስተካከል ይቻላል። ልክ ትክክለኛ ሐሳብ ስለሆነ ይሄን ወስደን እናስተካክላለን የሚል እምነት አለኝ። ከዚህ ውጪ የተሰጡት አስተያየቶች በጣም ጠቃሚ ስለሆኑ ብዙ ናቸው። ሁሉንም እንዴት እንደወሰርናቸው እንዴት እንዳልወሰርናቸው ለማሳየት ጊዜ ስለማይበቃ ነው። ቀጣይም ቢሆን እነዚህን ሐሳቦች ይዘን ከፍትህ ቢሮአችንና ከቢሮአችን በጋራ ማየት ይጠይቀናል። አይተን በተቻለ መጠን ያለቀለትና በቀጣይም እየተሻሻለ እየዳበረ የሚሄድ ስለሚሆን ያንን ግምት ውስጥ አስገብተን እናስተካክላለን የሚለውን ሐሳብ ለመስጠት ነው። ከዚህ ውጪ ቀጣይም ጸደቀም አልጸደቀም እኛ እንዲጸድቅ ነው የምንፈልገው። ፈጥኖ የሥራ መመሪያ እንዲሆን ነው የምንፈልገው። ከጸደቀ በኋላ ዝም ብለ ተግብር ወይም እንተግብር የሚል ፍላጎት አይኖረንም። አሁንም ደግመን ቀጥተኛ ባለድርሻ አካላት አሉ፣ ቀጥተኛ ያልሆኑ ባለድርሻ አካላቶችም አሉ። እነዚህን በተቻለ መጠን ግንዛቤ መፍጠርና እንዲያውቁት እንዲረዱት የማድረግ ስራ እየሰራን የምንሄድበት መሆኑን
ለማንሳት ፈልጌ ነው። ከዚህ ውጪ ቅጣት ያስፈልጋል። እኛ መቼም ሁሉ ነገር ቅድም ፖለቲካ ነው ስላልኩ ነው እንጂ የትኛውም ቦታ አሁን ማቆም አችልም። ኮሪደር እየለማ ነው አይደል? አሁን ብዙ ወጪ እየወጣበት ነው። እግረኛ አለ፣ ሳይክል አለ፣ ተሽከርካሪ አለ፣ ግሪን ኤሪያ አለ። እነዚህም በሙሉ ከንክኪ ነፃ ለማድረግ በታለመላቸው አገልግሎቶች እንዲውሉ ህግ ያስፈልጋል፣ አሰራር ያስፈልጋል፣ መመሪያ ያስፈልጋል እንጂ ተገልጋዩም ሆነ አሽከርካሪም ሆነ ባለንብረትም ሆነ መብቱን ነው እንጂ እንዲታከብርለት የሚፈልገው ግዴታውን እየተወጣ አይደለም። ግዴታውን አንዱ የማይወጣበት ምክንያት ህጉ ግዴታውን እንዲወጣ ስለማያደርግ ነው። ያቀማመጥ ችግር አለበት። ይህንንም ጭምር ማስተካከል አለብን ብለን ነው የሄድነው። ባለፉት 4 ወር ባደረግነው ስራ የደረቅ ጭነት ተሽከርካሪ እንዲጭን የሚፈልገው ሹፌርና ረዳት ብቻ ነው አይደል? እና ደረቅ ጭነት ወይም ፈሳሽ ነው አይደል? ከዚህ ውጪ ግን 200 300 ሰው ጭኖ ነው ሲሄድ ያገኘነው። በነገራችን ላይ ከአዴት ባህር ዳር ገለጎ ከተማ መውሰድ ትችላለህ። እንዴት ተብሎ ወደ ህግ እንደመጣ 476,000 ብር አካባቢ ነው ሰው ጭኖ የተያዘ። ታዲያ ይሄን በምን እናስተምረው? አንተ የሚገባህ ሹፌርና ረዳት መጫን፣ ደረቅ ጭነት መጫን ነው እንጂ ሰው ተሳፋሪ በዚህ ልክ መጫን አይገባህም የምንለው በህጉ ነው። ይሄ ሁሉ ክፍተት አለበት። ደንቡም ክፍተት አለበት። የፌደራሉ መመሪያም ክፍተት አለበት። ምን እናርገው? ስለዚህ እኛም ተገልጋዩን ሳናረካ መንግስት ከዚህ ዘርፍ የሚፈልገውንም ጭምር ውጤታማ ሳናረግ ለምን እንቀራለን? ስለዚህ ደፍሮ ህጉን ማዘጋጀት ማሻሻል ያስፈልጋል። ስለዚህ ይሄን በተመለከተ ጉዳዩ የሚመለከተውና ጉዳዩ የማይመለከተው እኩል ስሜት ላይ ፈጥር ይችላል። ይሄን ማየት ይቻላል። አሁን በስንቱ ቦታ ነው በህጉ እንቆጣጠር ብለን ብንቆጣጠር ውጤት የምናመጣው? ይሄን ማየት እኮ ይቻላል። ተሳፋሪም ተባባሪ የሆነ ለህገ ወጦች ተባባሪ የሆነ ባለበት ሁኔታ እንዴት አድርገን ነው ለውጥ የምናመጣው የሚለው ማየት ያስፈልጋል። ሁለተኛ ይሄ ህግ የወጣው መመሪያም ይሁን ደንቡ የወጣው አነስተኛ ተሽከርካሪ ቁጥርና የመንገድ አውታር ባለበት ወቅት ነው። በነገራችን ላይ አሁን የመንገድ አውታሮች ጨምረዋል። ትራንስፖርት አውታሮች፣ ተገልጋዩ ጨምሯል፣ ባለንብረቱ ጨምሯል፣ ተሽከርካሪዎች ጨምረዋል፣ አሽከርካሪዎች ጨምረዋል። ሲጨምር ህግ ማሻሻል ያስፈልጋል፣ መመሪያ ማሻሻል ያስፈልጋል። ስለዚህ ያሻሻል ነው የግድ ፈልገን ሳይሆን ትራፊክም ፖሊስም የመንገድ ትራንስፖርት ዘርፉም ጭምር ሌሎች የጸጥታ አካላቶችም ጭምር ንግድም ጭምር በዚህ ውስጥ በቡድን በመስክ ላይ በደስክ ላይ ባደረግናቸው ድጋፎች፣ ክትትሎች፣ ቁጥጥሮች እና ህግ አሰራሩን የማስፈን ሂደት ላይ ያገኘነው ውጤት አለ። በተቆጣጠርን ሰዓት ወንጀል እንደሚቀንስ፣ የአገልግሎት አሰጣጡ በትክክለኛው መንገድ እንደሚሄድ፣ ስምሪቱ፣ ቁጥጥሩ፣ ህግ የማስከበር ሂደቱ ውጤታማ እንደሚሆን አይተናል። ይህን ስናይ ግን አብዛኞቹ የቅጣት አይነቶች እና ለቅጣቱ የተቀመጠው የቅጣት መጠን በጣም የሚያስቅ ነው። በጣም ያስቃል። አሁን እኔ ዶክተር አሰፋ ወጣ እንጂ ባህር ዳር ጎጃም መናኸሪያ ገብቶ አየ። አመራር ነው፣ ዘርፉን እየደገፈ ነው። ቦታቶ ተደርቦ ነው የተቀመጠው። በምን
እናስቀረው። ይሄን ህጉ ካልጠነከረ ቅጣቱ ካልጨመረ በምን እናስተካክለው? ማስተማር እኮ የሚባለው ህጉን አጠንክረህ የህጉን ጎጂና ጠቃሚነት በደንብ ስታስረዳ ነው። እና በመናገር ብቻ መረጃ በመስጠት ብቻ አሁን ያለውን ህገ ወጥነት የአገልግሎቱን ፍላጎት ስምሪቱን አሰራሩን ማስከበር ይቻላል ወይ እርካታ መፍጠር ይቻላል ወይ የሚለውን ስናይ እንደኛ አይቻልም የሚለውን በተግባርም አይተናዋል። በሐሳብም በጣም ብዙ ልምምድ አርገንበታል። ስለዚህ ማሻሻል የግድ ተገቢ መሆኑን አይተናል። ከዚህ ውጪ ህጉ ቁጥር መቀነስ መጨመርም ይቻላል። ከአንድ ወደ ሁለት መሄድ ይቻላል። የምትጨምርበት ምክንያት ነው ዋናው አሳማኝነቱ። ከሁለት ወደ አንድ መምጣት ይቻላል። ከአንድ ወደ ዜሮ መምጣት ይቻላል። ዋናው ነገር ለምንድን ነው በዚህ ደረጃ መሆን ማሻሻል ያስፈልገው ወይም አለማሻሻል አስፈላጊ የሚሆንበት የሚለውን በደንብ ማየት የሚያስፈልግ ይመስለኛል። ስለዚህ እንዲሻሻል የክልሉ መንግስትም ይፈልጋል፣ ቢሮአችንም ይፈልጋል፣ ባለድርሻ ከኛ ጋር የሚሰሩ ባለድርሻ ተቋማትም ይህ ደንቡም ይሁን መመሪያው ህጉ አሰራሩ እንዲሻሻል እንፈልጋለን። ስለዚህ ይሄን የምናደርገው በዘርፉ ቀልጣፋ ውጤታማነት፣ ተጠያቂነት፣ ግልጸኝነት ያለው የመንገድ እና የትራንስፖርት የትራፊክ ስምሪትም ቁጥጥርም ክትትልም ደህንነትም ህግ የማስከበር ስራም እንዲኖር ነው የሚለው ማየት ያስፈልጋል። ይሄንን ማየት የሚገባ ይመስለኛል። እና በእኛ ሁኔታ አሁን ባለው ሁኔታ ከ152 ተሽከርካሪ 152,000 በላይ ተሽከርካሪ ነው ያለው። ስለዚህ ይሄን ባያችሁት የፌደራሉ ደንብ ይሄን ማስተዳደር አይቻልም። አሁን እርግጠኛው የምነግራችሁ ወይ እነሱ ማዘጋጀት ከብዷቸዋል፣ በሌላ ምክንያት አይሰጠውም። ይሄ ማሻሻል አያስፈልግም ብለው እንዳይመስሏችሁ፣ ማሻሻል ያስፈልጋል። ስለዚህ እኛም ማሻሻል ያስፈልጋል። እኛ ትልቅ ክልል ነው፣ በነገራችን ላይ ብዙ ህዝብ ነው ያለው። ማሻሻል ያስፈልገናል። ስለዚህ ሌሎች ክልሎች አሻሽለዋል። እነሱ በፍላጎታቸውና ከባህሪያቸው ጋር ከነባራዊ ሁኔታቸው ጋር ግምት ውስጥ አስገብተው አሻሽለዋል። እኛም ማሻሻል ይገባናል። ስናሻሽል ከኛ ኢኮኖሚያዊ ጠቀሜታ አኳያ ከማህበራዊ መስተጋብራችን አኳያ እና መንግስትና ህዝብን ከማስተሳሰር አኳያ ህዝቡን ከመንግስት የሚፈልገውን አገልግሎት በተሟላ መንገድ እንዲያገኝ መንግስትም ህዝቡ ተጠቅሞ ማየት የሚፈልገውን አገልግሎት ማድረግ በሚያስችል ደረጃ አሁንም ማየት አለብን፣ ማሻሻል አለብን የሚለው ከዚህ የተነሳ ስለሆነ በዚህ ልክ አይተን እናሻሽለዋለን። የህግ ቅርጽም እንዲይዝ ማድረግ ይጠበቃል። ሁለተኛ ለመተግበርም ለማስተግበርም እንዲያመችና እንዲያግዝ አድርገን ማስተካከልና ወደ ስራ እንዲገባ ማድረግ አለብን የሚለውን ለመስጠት ነው። ከዚህ ውጪ ግን እንደዚህ አይነት ደንቦችን ወይም መመሪያዎችን ህጎችን ወይም አሰራሮችን ላይ ብቻ ተመስርቶ ሳይሆን በተግባርም እየሰራን ያለነውን ስራ ጭምር ግምት ውስጥ አስገብተን ወደፊት ከባለድርሻ አካላት ጋር እንደዚህ አይነት የምክክር መድረክ የመፍጠርና የጋራም ይሁን የተናጥል ስራዎቻችንን ኃላፊነቶቻችንን ለመወጣት ትልቅ ትምህርት የወሰድንበት መድረክ ስለሆነ ይህንን የበለጠ አጠናክረን እንቀጥላለን የሚለውን ለመግለጽ ነው።